ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በኢትዮጵያ በስደተኝነት ተመዝግበው የሚገኙ ኤርትራውያን ከ179 ሺህ በላይ ናቸው ሲባል 15 ኢትዮጵያውያን ደግሞ በኤርትራ ስደተኛ ሆነው እንደሚገኙ ሰምቷል። ኢትዮጵያ ከራስ ተሻግሮ ለጎረቤት ሀገራት እርዳታ የሚያቀርብ ኢትዮ ኤድ የተሰኘ ተቋም ልትመሰርት ነው ተባለም። ለዚሁ ሲባልም የመንግስትና የግል ሰራተኞች ከደሞዛቸው ላይ በየወሩ ተቆራጭ ያደርጋሉም ተብሏል። ትምህርት ቤቶች በመምህራን እጥረት ምክንያት በቅጡ ማንበብና መጻፍ የማይችሉ ሰዎችን እየቀጠሩ ነው ተብሏል። ማን ይህንን አለ? ዝርዝር አለን። የክልሉ ፕሬዝዳንት እህት ነኝ በማለት ገንዘብ ከባለ ሀብቶች ስትቀበል ነበር የተባለች ተጠርጣሪ በፖሊስ ለመያዟም ሰምቷል። የኢትዮጵያ መገናኛ ብዙሃን ምክር ቤት የሙያ ብቃት ማረጋገጫ መታወቂያ ለአባላቶች የሚሰጠው በፈቃደኝነት ላይ በተመሰረተ መንገድ ነው አለም። በናይጄሪያ በሰርጉ ላይ ደስታውን ለመግለጽ የሀገሪቱን ገንዘብ የበተነው ግለሰብ በእስራት ተቀጥቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በኢትዮጵያ ተጠልለው የሚገኙ ስደተኞች ቁጥር 1.1 ሚሊዮን መድረሱ ሲነገር 15 ኢትዮጵያውያን ስደተኞች በኤርትራ ይገኛሉም ተብሏል። ከ179 ሺህ በላይ ኤርትራውያን በኢትዮጵያ ይገኛሉ ሲል ይፋ ያደረገው የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽን ነው። 163 ሺህ ኢትዮጵያውያን ስደተኞችም በተለያዩ ጎረቤት ሀገራት በስደተኝነት ተመዝግበው እንደሚገኙ ኮሚሽኑ ገልጿል። በሱዳን ከ68 ሺህ በላይ ኢትዮጵያውያን ይገኛሉ የተባለ ሲሆን ከ93 ሺህ በላይ ሱዳናውያን ደግሞ ከጦርነት ሸሽተው በኢትዮጵያ ተጠልለው እንደሚገኙ ታውቋል። በዚህ ወቅት በኢትዮጵያ ከ11 ሀገራት የመጡ ስደተኞች አሉ የተባለ ሲሆን ቁጥራቸውም 1.1 ሚሊዮን ደርሷል ተብሏል። ደቡብ ሱዳናውያን ከ430 ሺህ በላይ የሚሆነውን ቁጥር በመያዝ ከፍተኛ ናቸው ተብሏል። በደቡብ ሱዳን ደግሞ ከ7 ሺህ በላይ ስደተኛ ኢትዮጵያውያን እንደሚገኙም ኮሚሽኑ ገልጿል። ከ360 ሺህ በላይ ሶማሊያውያን በኢትዮጵያ ተጠልለው ይገኛሉ ሲባል በሶማሊያ ደግሞ ከ28 ሺህ በላይ ኢትዮጵያውያን እንደሚገኙም ተሰምቷል። በኬንያ ከ43 ሺህ በላይ ኢትዮጵያውያን ስደተኞች መገኘታቸው ሲገለጽ ከ5 ሺህ በላይ ኬንያውያን ደግሞ በኢትዮጵያ በስደተኝነት ተመዝግበው እንደሚገኙም የመንግስታቱ ድርጅት የስደተኞች ኮሚሽን ገልጿል። በዩጋንዳም በትክክል ቁጥራቸው ባይታወቅም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እንዳሉ ይነገራል። 56 ጅቡቲያውያን በኢትዮጵያ በስደተኝነት መኖራቸውም ታውቋል። 14 ሺህ የሚደርሱ ኢትዮጵያውያን ደግሞ በጅቡቲ በስደተኝነት እንደሚገኙም ተሰምቷል። 749 ሶሪያውያን፣ 133 የቡሩንዲ ዜጎች፣ 27 ሊባኖሳውያን በኢትዮጵያ እንዳሉም የመንግስታቱ ድርጅት የስደተኞች ኮሚሽን ነው ይፋ ያደረገው። ኢትዮጵያ ከራስ ተሻግሮ ለጎረቤት ሀገራት እርዳታ የሚያቀርብ ኢትዮ ኤድ የተሰኘ ተቋም ልትመሰርት መሆኑ ተሰምቷል። ተቋሙን ለማቋቋምም እያንዳንዱ ግለሰብ በየወሩ ከደሞዙ ላይ መዋጮ ያደርጋልም ተብሏል። የግል እንዲሁም የመንግስት ሰራተኛው ምን ያህል ገንዘብ በየወሩ ያዋጣል ወደፊት ይገለጻልም ተብሏል። ከፍተኛ ገቢ ያላቸው እንደ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድና የንግድ ባንኮች ለአገልግሎት ከደንበኞቻቸው ከሚሰበስቡት ገቢ እየቆረጡ ለፈንዱ ገቢ ማድረግ ይጠበቅባቸዋልም ተብሏል። ይህንን ማድረግ ያስፈለገው በራስ አቅም ለአደጋዎች ምላሽ ለመስጠት ነው የተባለ ሲሆን ከራስ አልፎም ኢትዮ ኤድ በሚል ችግር ውስጥ ለሚወድቁ የጎረቤት ሀገራት ድጋፍ ለማድረግ መታቀዱም ተሰምቷል። ይህንን ለማሳካትም ኢትዮጵያ በየዓመቱ ከበጀቷ 3 በመቶ የሚሆን ገንዘብ ለመሰብሰብ ማቀዷ ነው የተሰማው። በዘንድሮው የ1.5 ትሪሊየን በጀት ሲሰላም 45 ቢሊዮን ብር መሰብሰብ አለበት እንደማለት ነው። የአደጋ ስጋት ስራ አመራር ረቂቅ አዋጅ በፓርላማ ውይይት በተደረገበት ወቅት ነው ይህ የተሰማው ሲል ሸገር ሬዲዮ ዘግቧል። በቅጡ ማንበብና መጻፍ የማይችሉ ሰዎች መምህራን ተብለው እየተቀጠሩ መሆኑ ተነግሯል። በዚህ ወቅት ብቸኛው መምህራንን እያሰለጠነ ያለው የኮተቤ ሜትሮፖሊታን ዩኒቨርሲቲ እንደሆነም ታውቋል። በተደረጉ ጥናቶች በአንዳንድ ክልሎች የቅድመ አንደኛ ደረጃ ትምህርት ቤቶች ማንበብም ይሁን መጻፍ የማይችሉ ሰዎችን መቅጠራቸው መታወቁን የአገር አቀፍ ፈተናዎች ኤጀንሲ የትምህርት ምዘናና ምርምር መሪ ስራ አስፈጻሚ ዳይሬክተር ዶክተር ኢፋ ጉርሙ መግለጻቸውን በስርዓት ሬዲዮ ዘግቧል። በተደረገ ግምገማም ከ3ኛ ክፍል
በታች ያሉ ተማሪዎች ውጤታቸው ዝቅተኛ ሆኖ መገኘቱ የታወቀ ሲሆን ለዚህም የመምህራን ቁጥርና ብቃት ማነስ የፈጠረው እንደሆነም ተነግሯል። ትምህርት ቤቶችም በመምህራን እጥረት ምክንያት ለ6 ወር ያክል የማንበብና መጻፍ ስልጠና በመስጠት መምህራን አድርገው እየቀጠሩ እንደሆነም ዳይሬክተሩ ገልጿል። ጥቂት ክልሎች መምህራንን ለመቅጠር የሚያወጧቸው መስፈርቶች የሚያሟሉ አመልካቾችን ማግኘት ባለመቻላቸው ወደዚህ ሁኔታ እየገቡ እንደሆነ ነው የተሰማው። ከቀናት በፊት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በሀገር ደረጃ 100,000 የመምህራን እጥረት መኖሩን መግለጻቸው ይታወሳል። ይህንን ያሻሽላል በሚልም የዩኒቨርሲቲ ተማሪዎች ከመመረቃቸው 1 ዓመት ቀደም ብለው የማስተማር አገልግሎት እንዲሰጡ ሊደረግ ስለመሆኑም ገልጸው ነበር። የሐረሪ ክልል ፕሬዝዳንት ቤተሰብ መሆኗን በመግለጽ ከተለያዩ ባለሀብቶች ገንዘብ ስትሰበስብ ነበር የተባለች ግለሰብ በቁጥጥር ስር ስለመዋሏ ተሰምቷል። የክልሉ ፕሬዝዳንት ኦርዲን በድሪ ቤተሰብ በመምሰል ወደ ተለያዩ ባለሀብቶች ስልክ በመደወል ገንዘብ ስታስልክ እንደነበር የክልሉ ፖሊስ ኮሚሽን ገልጿል። ግለሰቧ ከዚህ በተጨማሪ በሌሎች ከፍተኛ ወንጀል ላይም ስትሳተፍ መቆየቷን መረጃዎች መገኘታቸውን ገልጿል። ተጠርጣሪዋ ግለሰብ ምን ያህል ገንዘብ ተቀበለች፣ ከምን ያህል ባለሀብቶችስ ነው ገንዘብ ያስላካቸው የሚለው ዝርዝር ጉዳይ እስካሁን አልተነገረም። በዚህ ሰዓት ተጠርጣሪዋ ግለሰብ በፖሊስ ቁጥጥር ስር ውላም ምርመራ እየተደረገባት እንደሚገኝም የክልሉ ፖሊስ ኮሚሽን ገልጿል። የኢትዮጵያ መገናኛ ብዙሃን ምክር ቤት የጋዜጠኞች ሙያ ማረጋገጫ መታወቂያን ለመስጠት እንቅስቃሴ የጀመርኩት ከባለስልጣኑ ጋር ከተነጋገርኩ ወዲህ ነው አለ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለጋዜጠኞች የሙያ ብቃት ማረጋገጫ መታወቂያ መስጠትና የጋዜጠኞችን ምዝገባ ማከናወን ምክር ቤቱ ስልጣን የለውም የሚል መግለጫ በትላንትናው ዕለት አውጥቷል። የምክር ቤቱ ምክትል ስራ አስፈጻሚ አቶ ታምራት ኃይሉም በፍቃደኝነት ላይ የተመሰረተ የሙያ ማረጋገጫ መታወቂያ ለአባላቶቻችን ለመስጠት ነው እየሰራን ያለነው። ወደ እንቅስቃሴው ከመግባታችን በፊትም ከባለስልጣኑ ጋር ውይይት አድርገናል ብሏል። የብቃት ማረጋገጫ መታወቂያው ተደባልቆ የሚገኘውን የጋዜጠኝነትና የአክቲቪዝም ስራ ለመለየት እንዲሁም ጋዜጠኞች በሚሰሯቸው ዘገባዎች ስህተት እንኳን ሲፈጠር ወደ እስር እንዳይወሰዱና ጉዳያቸውም በስነ ምግባር ደንብ እንዲታይ ለማድረግ ያግዛልም ብለዋል። በሌሎች ሀገራትም ያለው ልምድ ይህ መሆኑን ከተለያዩ ሀገራት የሚዲያ አካላት ጋር በመገናኘት ልምድ መወሰዱንም አቶ ታምራት ኃይሉ ገልጸዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የጋዜጠኞች የሙያ ማረጋገጫ መታወቂያ፣ የጋዜጠኞች ምዝገባ እንዲሁም ብሔራዊ የሚዲያ ሽልማት ለማዘጋጀት መጋቢት 9 2017 ዓ.ም ያስጠናውን ጥናት ለውይይት ማቅረቡ ይታወሳል። በመጨረሻም ናይጄሪያዊው ሜካፕ አርቲስት በሰርጉ ላይ ገንዘብ በመበተኑ ለእስር ተዳረገ። ባለፈው ታህሳስ ወር በሰርጉ ላይ በነበረ ጭፈራ ገንዘብ በመበተኑ የ6 ወር እስር ተበይኖበታል። ግለሰቡ ይህ ቅጣት የተላለፈበት የአገሪቱ መገበያ ገንዘብ የሆነውን ናይራን አቃሏል በሚል ነው። ሜካፕ አርቲስቱ ጥፋተኝነቱን ማመኑን ተከትሎ በካኖ ግዛት የሚገኝ ከፍተኛ ፍርድ ቤት የእስር ቅጣቱን በይኖበታል። ገንዘብ መበተን በናይጄሪያ በአብዛኛው ጊዜ በሰርጎች እንዲሁም በሌሎች ክብረ በዓላት ላይ ይከናወናል የተባለ ሲሆን ይህም ሰዎች ያላቸውን ሀብት ለማሳየት እንዲሁም ደስታቸውን ለመግለጽ የሚጠቀሙበት ነው። ነገር ግን የሀገሪቱ የኢኮኖሚና ፋይናንስ ወንጀሎች ኮሚሽን በሀገሪቱ ውስጥ ካሉ ጠቃሚ ምልክቶች አንዱ የሆነው ናይራን ክብሩን የሚያዋርድ ነው የሚል ዘመቻን ከፍቷል። አርቲስቱ 100,000 ናይራ በሰርጉ ላይ በመበተኑ ነው ለእስር የበቃው። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።